ከሱዳን ጋር የሚያዋስነው የድንበር ኮሪደርን ለመያዝ የአብይ አህመድ ሰራዊት ያደረገው ተደጋጋሚ ሙከራ ሰሞኑንም መክሸፉ ተገለጸ። በቋራ እየተካሄደ ያለው ውጊያ ዛሬም ቀጥሏል። ለሳምንታት በፋኖ ኃይሎች እጅ የገባው የሱዳን ድንበር ኮሪደር ከፍተኛ ወታደራዊ ኪሳራ የሆነበት የአብይ አህመድ ሰራዊት ከተለያዩ ክፍሎች ኃይሉን እያሰባሰበ ተደጋጋሚ ጥቃት ቢከፍትም እንዳልተሳካለት ነው ከቀጠናው ለአንከር ሚዲያ የደረሰው መረጃ የሚያመለክተው። በምዕራብ ጎንደር በቋራ ወረዳ ቀዝቀዝና ሙር ከተሞችን ለመቆጣጠር ለአንድ ሳምንት ያህል ተከታታይ ጥቃት ሲፈጽም የቆየው የአብይ አህመድ ሰራዊት እንዳልተሳካለትና በኪሳራ መጠናቀቁን ካገኘነው መረጃ ለማወቅ ተችሏል። በምዕራብ ጎጃም ከደንበጫን ተነስቶ የገሊላ ከተማን ለመያዝ የተንቀሳቀሰው የአብይ አህመድ ሰራዊት ተመቶ መመለሱም ታውቋል። በምስራቅ ጎጃም በአንድና ዋበል ወረዳዎች ከአብይ አህመድ ሰራዊት ጋር ውጊያ ተደርጎ የፋኖ ኃይሎች ድል እንደቀናቸው ተመልክቷል። ሰሞኑን በሸዋ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በርካታ አውደ ውጊያዎችን ማድረጉን አስታውቋል። ከባለፈው ሐሙስ ጀምሮ በአጣዬ ካራቆሬ አካባቢዎች 7-7 የተሰኘው ክፍለ ጦር ከኦሮሚያ ልዩ ኃይል ከሚሊሻና ከመከላከያ ሰራዊት ጋር እየተፋለመ መሆኑን የገለጸልን የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ አማረ ለሶስት ተከታታይ ቀናት በተደረገው ውጊያ በአገዛዙ ወታደራዊ ተቋማትና የሰው ኃይሉ ላይ ከፍተኛ ኪሳራ ማድረስ መቻሉን አስታውቋል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በንጹሃን ዜጎች ላይ የሚፈጽመውን የድሮን ጥቃት በመቀጠል ከሰሞኑም በሰሜን ሸዋ እናትን ከነ ልጇ የተገደሉበትን ጥቃት መፈጸሙ ታውቋል። በሰሜን ሸዋ ዞን በኢፍራታና ግድም ዘነብ ቀበሌ ላይ አርብ ሌሊት በተፈጸመ የድሮን ጥቃት እናት ከአራት ልጆቿ ጋር ህይወታቸው ያለፈ ሲሆን ከ20 በላይ የቤት እንስሳት በጥቃቱ መገደላቸውንም የደረሰን መረጃ ያመለክታል። የኦሮሞ ነጻነት ሰራዊት ኦላ የአብይ አህመድ አገዛዝ ጎረቤት ሀገራትን በውስጥ ጉዳይ ጣልቃ እንዲገቡ እያደረገ ነው ሲል ገለጸ። የኬንያ መንግስት የኦሮሞ ነጻነት ሰራዊት የአንድ ቀጠና አዛዥን በቁጥጥር ስር አድርጌያለሁ ሲልም አስታውቋል። ሰሞኑን ከኬንያ ማርሳቤትና አይስሄሎ በሚገኙ አውራጃዎች የኦሮሞ ነጻነት ሰራዊት ኦላ ላይ ጥቃት የከፈተው የኬንያ መንግስት የታጣቂ ቡድኑን የማሰልጠኛ ካምፕ ጨምሮ የተለያዩ ይዞታዎችን ኢላማ ያደረገ ዘመቻ እያካሄደ መሆኑ ተመልክቷል። የአብይ አህመድ አገዛዝ በኬንያ ፖሊስ እየተካሄደ ያለውን ጥቃት በመረጃና በሌሎች ትብብሮች አብሮ እየሰራ መሆኑንም አስታውቋል። የኦሮሞ ነጻነት ሰራዊት ኦላ ላይ የተከፈተው ዘመቻ የኬንያ መንግስት ለዓመታት ይዞ የቆየውን ገለልተኝነት የጣሰ ነው በሚል ተቃውሞውን እየገለጸ ያለው ኦላ የአብይ አህመድ አገዛዝ በውስጥ ጉዳይ ጎረቤት ሀገራትን ጣልቃ እንዲገቡ እየጋበዘ ነው ሲል ከሷል። ኦላ የአብይ አህመድ አገዛዝ ኬንያን በውስጥ ጉዳይ ጣልቃ እንድትገባ የመጋበዙ እርምጃው መሸነፉን የሚያረጋግጥ ነው ሲል ሰሞኑን ባወጣው መግለጫው ላይ አስታውቋል። በጦር ሜዳ የኦሮሞ ነጻነት ሰራዊትን መቋቋም ያቃተው የአብይ አህመድ አገዛዝ ጎረቤት ሀገራትን እንዲታደጉት ያደረገበት እርምጃው ከውድቀት አያድነውም ብሏል። ኦላ ኬንያን በአንድ በኩል እየጋበዘ የኦሮሞ አባቶችንና የተቃዋሚ ተወካዮችን ደግሞ በጎን ለሽምግልና ወደ ኦሮሞ ነጻነት ሰራዊት ኦላ እየላከ መሆኑ የሚያሳየው ያገዛዙ ለእውነተኛ ሰላምና ለቁርጠኛ ለውጥ ዝግጁ አለመሆኑን ነው ሲል ኦላ ገልጿል። አገዛዙ ጎረቤት ሀገራትን እየጎተተ በውስጥ ጉዳይ እንዲገቡ የሚያደርግበት አካሄዱ ከእንግዲህ በራሱ አቅም ራሱን መከላከል የማይችል እንደሆነ የሚያረጋግጥ ነው ያለው ኦላ ሀገሪቱን በኢኮኖሚና በፖለቲካ ቀውስ ውስጥ በመክተት ለከፋ አደጋ እየተንደረደረ ያለ ደካማ ስርዓት ነው ሲል ገልጾታል። ኬንያ ገለልተኝነቷን እያጣች መሆኑን ያመለከተው የኦሮሞ ነጻነት ሰራዊት ኦላ 5% የሚሆነው የሰራዊቱ አካል በድንበር ላይ የሚያደርገው እንቅስቃሴን ለማጥፋት የተከፈተው ዘመቻ የታጣቂ ቡድኑን የድል ግስጋሴ እንደማያቆሙ አስታውቋል። በሌላ በኩል የኬንያ ፖሊስ የኦሮሞ ነጻነት ሰራዊት ላይ እያደረገ ባለው ዘመቻ በሰሜናዊ ኬንያ የታጣቂ ቡድኑ የቀጠናው መሪ የሆነው ሳዳም ቡኬን መያዙን ገልጿል። በመርሳቤትና አይሲዮሎ አውራጃዎች ላይ የኬንያ ፖሊስ በከፈተው ዘመቻ የተያዘው የኦላ የቀጠናው መሪ ኬንያ በእርምጃዋ እንደምትገፋበት ማሳያ እንደሆነም ይነገራል። ኦላ የኬንያን እርምጃ አውግዟል። ሱሉልታና ዱከም እየተደረገ ያለን ተጋድሎ ኬንያ ድንበር ላይ ግርግር መፍጠር የተስፋ መቁረጥ እርምጃ ነው ሲል የኦሮሞ ነጻነት ሰራዊት ኦላ አጣጥሎታል።
በመጨረሻም ብልጽግና ፓርቲ ራሱን በጥልቀት እንዲገመግም በሰላማዊ ትግል የሚንቀሳቀሱ 3 የፖለቲካ ፓርቲዎች ጥሪ ያደረጉ። ሀገር የመከራ ዘመን ውስጥ እንጂ የስኬት ሀዲድ ላይ አይደለችም ብለዋል 3ቱ የፖለቲካ ፓርቲዎች በጋራ ባወጡት መግለጫ። እናት ፓርቲ፣ የመላው ኢትዮጵያ አንድነት ድርጅት መኢአድና የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢሃፓ በወቅታዊ ጉዳይ ላይ ባወጡት የጋራ መግለጫ ብልጽግና ፓርቲ ራሱን በጥልቀት ይገምግም ሲሉ ጠይቀዋል። በቅርቡ ገዢው ፓርቲ ያደረገውን ጠቅላላ ጉባኤ የጠቀሱት ፓርቲዎቹ በተለያዩ አካላት ያለፉት 6 ዓመታት የስኬት እንደሆነና የኢኮኖሚ፣ የፍትህ፣ የዲፕሎማሲና የፖለቲካ ድሎች የተመዘገቡበት እንደሆነ በተጋነኑ ቃላትና በውዳሴ አቅራቢ ሚዲያዎች ተደጋግሞ መስተጋባቱን በመጥቀስ ሀገራችን የተባለውን ስኬት ያስመዘገበች ቢሆን ኖሮ ደስታችን ከመጠን ያለፈ በሆነ ነበር ብለዋል። እንደ ሀገር የመፍረስ ቋፍ ላይ መሆኗን ወጥቶ መግባት እንደ ሎተሪ እጣ የሚታይበት በሩቅ እንሰማ የነበረው እኛም ጋር ደርሶ ዜጎች ታግተው በሚሊዮን የሚቆጠር ገንዘብ የሚጠየቁበት በሁሉም ማዕዘናት ጦርነት ያለባትና የህዝብ ሰቆቃ የተከመረባት ኢትዮጵያን ነው የምናቀው ሲሉ የገለጹት 3ቱ ፓርቲዎች ከሰላም እጦት ወደ ሀገራዊ ቀውስ የተሸጋገረው የሰላም ሁኔታ አልፎ ተርፎ ሀገር ሊያፈርስ ወደሚችል አቅም እያደገ ነው ብለዋል። ኢኮኖሚው ከድቀት ወደ ከፍተኛ ቀውስ ገብቶ የዋጋ ግሽበቱ ከ40 በመቶ የተሻገረበትና ህዝብ ለጎዳና መውጣትና ልመና እየተዳረገ ባለበት በቅርቡ በወጣ ሪፖርት ኢትዮጵያ በአፍሪካ ኑሮ ውድ ከሆኑባቸው ሀገራት ቀዳሚውን ስፍራ እንደምትይዝ፣ 86 በመቶ የሚሆነው የኢትዮጵያ ህዝብ በችግር አረንቋ እንደሚኖር፣ 30 ሚሊዮን የሚጠጋ ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው እየተጠቀሰ ባለበትና ህዝብ ኑሮ ከብዶትና በልቶ ማደር ብርቅ ሆኖበት የመንግስት ሰራተኛው የመንግስት ምጽዋተኛ ሆኖ ምገባ አስገባ ነው ተብሎ ዜና የሚሰራባቸው የሆኑባቸው ጊዜያት ነው እያየን ያለነው ብለዋል ፓርቲዎቹ። በተቃራኒው በያደራሹ መንግስታዊ ፌሽታና ድግስ የበዛበት እንደሆነ የጠቀሱት 3ቱ የፖለቲካ ፓርቲዎች የኢትዮጵያ ዕዳ የዛሬ 5 ዓመት ከነበረበት 28 ቢሊዮን ዶላር ብር ዋጋውን ካጣ በኋላ እስካሁን ባለው ምንዛሪ ብቻ 3.6 ትሪሊዮን ብር እንዲያድግና ትውልድ በየቀኑ ዕዳ እየተከመረበት እንዲሄድ ተደርጓል ብለዋል። መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ፣ የኢትዮጵያ የሰብአዊ መብቶች ጉባኤ ኢሰመጉ እንዲሁም አምነስቲ ኢንተርናሽናል መሰል ተቋማት እንዳጋለጡት በመንግስት የጸጥታ ኃይሎች ያለ ከልካይ የዘፈቀደ ግድያና አፈና፣ ግርፋት በተስፋፋበት በአዋሽ አርባ፣ ገላን፣ ቃሊቲም በተለያዩ ጉራንጉሮችና ህንጻዎች ስር መደበኛና መደበኛ ባልሆኑ ቡድኖች የሚፈጸመው ማንነት ተኮር የጅምላ እስርና ኢሰብአዊ ድርጊት ቤቱ የሚቆጥረው ነው ያሉት ፓርቲዎቹ በኮሪደር ልማት ስም እየተገፉ የተራቆቱ ስነ ልቦናዊ ቀውስ የደረሰባቸውና ራሳቸውን ያጠፉ ዜጎች ቁጥር ቀላል አይደለም ሲሉም ገልጸዋል። ይህንን ዘርዝሮ ለመጨረስ የሚያቅቱ ሀገራዊ ምስቅልቅሎች ያመጣና የህዝብን አደራና ተስፋ ያስጨነገፈ ፓርቲ ራሱን የስኬት ማማ ላይ እንዳለ አድርጎ መቁጠሩ ትዝብት ላይ ቢጥል እንጂ መሬት ላይ ያለውን እውነታ አይሸፍነውም ሲሉ የተቃዋሚ ፓርቲዎቹ ባወጡት መግለጫ ላይ ገልጸዋል። ብልጽግና ራሱን በጥልቀት ገምግሞ በጋራ ሀገርን ለማዳን እንዲሰራ ሲሉ ምክር ሀሳብ ማቅረባቸውን በመግለጫቸው ላይ ጠቅሰዋል።